ኢትዮጵያ ብቸኛና የመጀመሪያ የሆነ ግዙፉና ስመጥሩ ኩባንያ ካንጋሩ ኢንዱስትሪያልስ እንደዚህ G+4 በወለል አንድ አባወራ ብቻ የያዘ ኮምፓውንድ አፓርትመንት ሁሉም ለመኖር በሚመኛት ለቦሌ ኤርፖርት 5 ደቂቃ ርቀት ላይ በምትገኘው ቦሌ ቡልቡላ ላይ በአንድ አመት ውስጥ ሙሉ ለሙሉ አጠናቀን የምናስረክባቸውን ቤቶች በ4.8 ሚሊዮን ብር ቅድመ ክፍያ ብቻ መሸጥ ጀምረናል። ቤቶቻችን ባለ 2 እና ባለ 3 መኝታ ቤቶች ሲሆኑ ባለ 2 መኝታ 107 ካሬ በ13.7 ሚሊዮን ብር ሙሉ ክፍያ በ4 ሚሊዮን ብር ደግሞ 30% ቅድመ ክፍያ ባለ 3 መኝታ 130 ካሬ ሲሆን በ16 ሚሊዮን ብር ሙሉ ክፍያና በ4.7 ሚሊዮን ብር ሙሉ ክፍያ ለ5 ቀን ብቻ የሚቆይ ቅናሽ አድርገን ሽያጭ ጀምረናል። ቤቶቻችን 60 ሺህ ካሬ ሜትር ላይ ያረፈ እጅግ ዘመናዊና ደህንነቱ የተጠበቀ ግቢ ውስጥ የሚገኙ ሲሆን አሁን ላይ ለሽያጭ ያወጣናቸው በጣም ውስን ቤቶች ናቸው። ሳያመልጣችሁ ለመግዛት ከስር ባለው ስልክ ደውሉልን። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ሰኞ ሐምሌ 6 2018 ዓመተ ምህረት ለህብረተሰቡ ጥያቄያችን ማስረዳት ባለመቻላችን ይሆናል ወይ ከካምፓችን እየፈለሰ ያለው የሚል እሱን ለማስረዳት በዚህ አጋጣሚ ይሄን መድረክ ጠርተውት ይሆነ በሚል ምክንያቱም ጥያቄውን ሁላችንም እንዲገባን እንፈልጋለን። ተገቢ ጥያቄ ከሆነ ተገቢ ጥያቄ አፍኖ የህዝብ መብት ተደፍጥጦ በምኞት የሚመጣ ሰላም የለም። የሚኖር ሰላም ካለም የመቃብር ውስጥ ሰላም ነው፣ የሆነ ቦታ ላይ የሚፈነዳ ማለት ነው። መከላከያውን ሲፈርስ የደህንነት ተቋሙ ሲፈርስ ኦፍ ኮርስ ዝግጅት እየተደረገበት ነበረ። ኮሚኒኬሽን ኦፊሱ ሲፈርስ ውጭ ጉዳይም እንዳልነበረ ነው የተደረገው። እነዚህ በሙሉ ሲደረጉ that there is a fair representation of nations, nationalities and peoples of Ethiopia in government institutions. Independent observers have noted, however, that most senior government positions are overwhelmingly represented by one ethnicity. ከኢትዮጵያ ከሚባለው ሀገር ከወጣ ትግራይ ቆይቷል። ኦልሞስት ላለፉት 8-7 ዓመታት እዛ አሶሲዬሽን ውስጥ እዛ ፌዴሬሽን ውስጥ እዛ ሀገራዊ ሁኔታ ውስጥ የለም ትግራይ ማለት ነው። ትግራይ የፌዴሬሽኑ አካል መጥተው የቲፒኤልኤፍ ሰዎች ኢትዮጵያ ውስጥ ሀገሩን በእጃቸው ካዝናውን በኪሳቸው አድርገው የፈቀዱትን ማድረግ ሲችሉ ነው ትግራይ ፌዴሬሽኑ አካል መጥተው እዛ ውስጥ የነበሩትን ፕሮፌሰር እስቄል እዛ መድረክ ላይ መጥቶ ተበድለናል፣ ከቤተ መንግስት በመውጣታችን በደል ደርሶብናልና እውቅና ስጡን ብሎ በአደባባይ ጥሪ ሲያቀርብ በመዝጊያው ንግግሩ ላይ የሆነ ነገር ይላል ብዬ ጠብቄ ሌሎችም መልስ ይሰጣሉ ብዬ ተስፋ አድርጌ ለካ ከዚህ ቀደም እንደሚባለው የመድረኩ ባለቤት ቲፒኤልኤፍ ነው የሚለውን የበለጠ የሚያረጋግጥ ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በሳውዲ አረቢያ ሞት ተፈርዶባቸው ተግባራዊነቱን የሚጠብቁ 60 ኢትዮጵያውያን እንደሚገኙ ሲኤንኤን ዘገበ። የኢትዮጵያ የውጭ ጉዳይ ሚኒስቴርም በሳውዲ አረቢያ የሚገኙ ኢትዮጵያውያንን በተመለከተ በዛሬው ዕለት መግለጫ አውጥቷል። ሞት ከተፈረደባቸው ኢትዮጵያውያን አንዱ ከእስር ቤት ለሲኤንኤን እንደተናገረው የሞት ተራውን በመጠባበቅ ላይ ይገኛል። በሳውዲ አረቢያ ሪያድ ካሚሽ ሙሻይት በተባለ ወህኒ ቤት ሞታቸውን የሚጠብቁ 60 ኢትዮጵያውያን እንደሚገኙ በዛሬው ዕለት የዘገበው ሲኤንኤን የሞት ፍርዱን ከሚጠብቁ ኢትዮጵያውያን አንዱ የሆነውንና በተቀየረ ስሙ አማኑኤል
የተባለውን በማነጋገር ዝርዝር ዘገባ አውጥቷል። ባለፈው ዓመት ብቻ 350 የተለያዩ ሀገራት ዜጎች በሳውዲ አረቢያ የሞት ቅጣት እንደተፈጸመባቸው ያስታወሰው ሲኤንኤን በቅርብ ዓመታት ታሪክ ከፍተኛው እንደሆነም አመልክቷል። በዚህ ዓመት ደግሞ 71 ሰዎች መገደላቸውንና ከእነዚህ ውስጥ ብዙሃኑ ኢትዮጵያን መሆናቸውንም ገልጿል። ከሟቾች ውስጥ 5ቱ በአንድ ጊዜ አማኑኤል ከታሰረበት ክፍል የተወሰዱ መሆናቸውንም መረዳት ተችሏል። በየዓመቱ ከ100 ሺህ በላይ ኢትዮጵያን ወደ ሳውዲ አረቢያ የሚጓዙ ሲሆን በአብዛኛው ጉዞ የሚደረገው ከጅቡቲ በጀልባ እንደሆነም ተመልክቷል። በአሁኑ ወቅት 750 ሺህ ያህል ኢትዮጵያን በሳውዲ አረቢያ እንደሚኖሩና ከእነዚህ ውስጥ 450 ሺህ የሚሆኑት በህጋዊ መንገድ ያልተጓዙ እንደሆነም በሲኤንኤን ሪፖርት ተመልክቷል። እንደ አውሮፓውያን አቆጣጠር ከ2017 እስከ 2022 ግማሽ ሚሊዮን ኢትዮጵያን ከሳውዲ አረቢያ ተባረው እንደነበር ያስታወሰው ሲኤንኤን አሁን ሞት ተፈርዶባቸው በወህኒ የሚገኙት ኢትዮጵያን በአብዛኛው ከአደንዛዥ እጽ ዝውውር ጋር በተያያዘ የታሰሩ መሆናቸውንም አመልክቷል። አደንዛዥ እጽ በማዘዋወር በሚል ከተፈረደባቸው ኢትዮጵያን አንዱ የሆነው አማኑኤል ዴሊቨሪ በሚሰራበት መኪናው ሳሽሽ መገኘቱን ያመነ ቢሆንም ሆኖም ወንጀሉ ግን ቀጥሮ ከሚያሰራው ከባለመኪናው ጋር የተያዘ መሆኑን አመልክቷል። በክስ ሂደቱ ጠበቃም ሆነ አስተርጓሚ ስለማይቀርብላቸው ራሳቸውን መከላከል የሚችሉበት እድል እንደሌለም ጣሃ አልሃጂ የተባሉ የሳውዲ አረቢያ ዜጋ የሆኑ የህግ ባለሙያ ምስክርነት ሰጥተዋል። ከሳውዲ አረቢያ ውጭ ነዋሪ የሆኑት እኚህ የህግ ባለሙያ ለሲኤንኤን እንደተናገሩት በማሰቃየት ጭምር ጥፋተኛ ነን እንዲሉ መገደዳቸውን መስክረዋል። አማኑኤልም በቁጥጥር ስር በዋለበት ወቅት በኤሌክትሪክ ሽቦ መገረፉን 3 ጊዜያት ፍርድ ቤት ሲቀርብ አስተርጓሚ የቀረበለት በመጨረሻው እንደሆነ ገልጾ ይህም የተወሰነበትን ፍርድ እንዲያውቅ ለማድረግ እንደሆነም አመልክቷል። በተያዘበትም ወቅት አንብቦ ባልተረዳው ነገር ላይ እንዲፈርም መገደዱንም ገልጿል። በትግራዩ ጦርነት ወቅት ወደ ሳውዲ አረቢያ መጓዙንና 2 ዓመታት የመን ውስጥ መገታቱን የገለጸው አማኑኤል ሳውዲ አረቢያ ከተሻገረ በኋላ ለ3 ወራት በረኝነት ማገልገሉንና በመጨረሻም በዴሊቨሪ ስራ ላይ ተቀጥሮ ሲሰራ መያዙን አስታውቋል። አሁን ከሚገኝበት ወህኒ ቤት 7 ሰዎች ከ2 ሳምንታት በፊት ተጠርተው መወሰዳቸውንና 5ቱ ሲገደሉ 2ቱ መመለሳቸውን በመግለጽ እርሱም በሰቀቀን ውስጥ ሞቱን እየጠበቀ መሆኑን አስታውቋል። ማድረግ የምችለው ደጃፉን እያየው መቼ እንደሚወስዱኝ መጠበቅ ብቻ ነው። መቼ እንደሚገድሉኝም አላውቅም። ነገም ሊሆን ይችላል ሲል ገልጿል። በር በተንኳኳ ቁጥር የኔ ተራ ይሆን እያልኩ አለው ሲል የሰቀቀን ሕይወቱን ለሲኤንኤን አጓርተዋል። ጓደኛው ተወስዶ ከተገደለ በኋላ ከምግብም ሆነ ከውሃ መራቁን የገለጸው አማኑኤል ወላጆቹ በምን ሁኔታ ላይ እንደሚገኝ እንደማያውቁም ገልጿል። ማተብ በማሰሩ በወህኒ ቤቱ የደረሰበትን ስቃይ አጋርቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን በሳምንቱ መጨረሻ ላይ ያሉ አንዳንድ ጉዳዮች በተለይም በተቃውሞ ጎራ ላይ ያሉ አንድ ቀጥታ የውይይት መድረክ አዘጋጅተው ነበር። ፕሮፌሰር መሳይ ከበደን ጨምሮ ሌሎችም እየተሳተፉበት ምናልባትም ኢትዮጵያ ውስጥ በተደጋጋሚ ጥያቄ የሚያነሱ ወገኖች አሉ። በየአጋጣሚው በየመድረኩ ደግሞ ተቃውሞ ውስጥ ያሉ ኃይሎች ጥያቄያችሁ ምንድን ነው የሚለው ድምፅ ጎልቶ ይሰማል። ጥያቄያችን ይሄ ነው፣ በዚህ ምክንያት ነው መሳሪያ ያነሳ ነው፣ በዚህ ምክንያት ነው በተቃውሞ ላይ ያለ ነው የሚሉ ድምፆች ደግሞ እየተነገሩ አይደለም። ምናልባት እንዲህ አይነት መድረኮች ያው ከጊዜ ወደ ጊዜ እየተዳከሙ በአንድ ወቅት ለውጥ ይመጣል በሚል ብዙዎች ተስፋ አድርገው በከፍተኛ ቁጥር ሲመለከቱ ነበር። አሁን እንዲህ አይነት መድረኮች የተወሰኑ ሰዎች እንደሚመለከቷቸው ያው ራሳቸውን ምስክር ይመስሉኛል። ነገር ግን በተለይ ደግሞ በተለያየ መንገድ በምሁራዊ አስተዋጽኦአቸውና በተለያየ መንገድ ሚና ያላቸው ሰዎች እንዲህ አይነት መድረክ ላይ እንደው ምንድን ነው የሚናገሩት? ምናልባት በተለያየ ቦታ ጥያቄው ምንድን ነው የሚለውን ነገር አንስተን መሳሪያ የሚያነሱትም በተለያየ መንገድ ተቃውሞ ውስጥ ያሉትም ጥያቄያቸው ምንድን ነው የሚለውን ስላልተናገሩ ምናልባት እንዲህ አይነት መድረኮች ላይ ብዙ ሮጠው የተለወጠ ነገር ባለመኖሩ አሁን እንዲህ አይነት መድረክ ሲመጣ ምናልባት ህብረተሰቡ አካባቢ ጥያቄውን በተመለከተ በተደራጀ መንገድ ለማስረዳት አጋጣሚ ነው ወይ በሚል ለመከታተል ሞከርኩ። በተደጋጋሚ እንደምናነሳው ጥያቄ ካለ ጥያቄዎቹም በተደራጀ መንገድ ማቅረቡ፣ ለጥያቄዎቹ ደግሞ መንግስት ምላሽ መስጠቱ እጅግ በጣም አስፈላጊ ነገር ነው። መንግስትን ስለምትወድ መንግስትን ስለምጠላ ጥያቄ ሀገር ውስጥ እያለ
የህብረተሰቡ መብቴ፣ ነፃነቴ እንደዚህ ተገድበዋል እያለ ጥያቄን አታንሳም ዝም በል የሚል ማንም ሊኖር አይችልም። ዝም በል የሚልም ነገር ካለም የሚሰማ የለም። ጥያቄውን ካልተመለሰለት መሳሪያ የሚሆን የቤላ መንገድ ትግሉን ይቀጥላል። ግን ዋነኛው ጥያቄያችሁ ምንድን ነው የሚለውን ነገር አንዳቸውም ማስረዳት አለመቻላቸው የዘመኑ እንቆቅልሾች ሁሉ ነበር። የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም ቲፒኤልኤፎችን ሲጠሩ ማለት ነው። ያኔ በጦርነቱ ጊዜ ለኢትዮጵያን የዘመኑ እንቆቅልሽ በየትኛውም አካባቢ ተኩስ አለ። በተወሰነ ደረጃ ቀደም ሲል በነበረው ደረጃ አይደለም። በአማራ ክልል ይተኮሳል፣ የሽፍትነት እንቅስቃሴ አለ። ኦሮሚያ ክልል ይተኮሳል፣ የሽፍትነት እንቅስቃሴ አለ። ትግራይ ክልል ይህ ነው የሚባል ተኩስ ባይሰማም ለመተኮስ የሚደረጉ መንደፋደፎች ይታያሉ። ጥያቄው ምንድን ነው ነው? ለመተኮስ የነ ፕሮፌሰር መሳይ የተገኙበት መድረክ፣ እነ ፕሮፌሰር ሕዝቅኤል የመሩትን መድረክ እዛ ላይ መልስ አገኛለሁ በሚል ለመከታተል ሞከሩ። ከዛ ውጭማ በተቋሚነት ብሶት ምናምን ሲስተጋባ ስለኖረ ብሶቱን ጥሞት ተስማምቶት ወይ ደግሞ በብሶቱ አምኖ ሲከታተል የነበረው ሰው ሄደና ታከተው ሰለቸው። ምናልባት ብዙ ሰው የሚያስታውሰው አምና ሰኔ ወር ላይ በዚህ በመሳሪያ በኩል የሚደረጉ ትግሎች ምንም ውጤት እንደማያመጡ ሲታወቁ ለመሰባሰብ ሙከራ ተደረገ። የኦንላይን ሰልፍ ተብሎ ሰኔ ወር ነው። በዛን ወቅት የሆነ በሚቀጥለው ቀን ሐምሌ ከመግባቱ በፊት የጠቅላይ ሚኒስትር አብይ መንግስት እንደሚወገድ አምነው ደስ ብሏቸው የተከታተሉ ነበሩ። እነሱም ሚሊዮኖች አዩልን ብለው ፈንጠዝያ ውስጥ እንደነበሩ ይታወሳል። ከዛ በኋላ አንድ ሁለት መድረክ ካየ ያው መታከት መጣ። የሚጨበጥ ነገር የለም። በሌላም በኩል ደግሞ የሚጨበጥ ስለጠፋ ብቻ ሳይሆን ሰው እየቆየ ሲመጣ በእርግጥም ጥያቄው ምንድን ነው የሚለው አደባባይ በጣም እየተስተጋባ ስለሆነ ጥያቄው ምንድን ነው የሚለውን ነገር መመለስ ስላልቻሉም ሊሆን ይችላል። ሄዶ እየተዳከመ መጥቶ ምናልባትም ራሳቸው ጋር ቆመዋል የሚል ጥያቄው እናነሳ እንችላለን። አሁን እንደገና ከተወሰኑ ጊዜያት በኋላ መልሰው ተመሳሳይ መድረክ አዘጋጅተዋል። የኢትዮጵያን ትብብር ለድልና ለሽግግር ይላል። እነ ፕሮፌሰር ሕዝቅኤል የሚመሩት አንድ በጎ እርምጃ በኢትዮጵያ ፖለቲካ ውስጥ የታየው የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመምጣቱ በፊት በኦሮሞ ዙሪያ የሚንቀሳቀሱ ብሔርተኞች ኢትዮጵያ የሚባል ትብብር ውስጥ ማለትም አክራሪዎቹ በግልጽ የሚታወቅ ማለት ነው። አክራሪ ብሔርተኞቹ ለምሳሌ የኦሮሞ ነጻነት ግንባር በ1983 ዓ.ም ኢትዮጵያ ውስጥ ለውጥ ከመጣ በኋላ የሽግግር ምክር ቤቱ አባል ነበር። ከዛም ሽግግር ምክር ቤት ተገፍቶ ከወጣ በኋላ ዛሬ ተገፍቶ ወጣ የምንለው እኛ ውጭ ያለነው ሰዎች ብቻ ሳይሆን ማለትም ከሂደቱ ውጭ ያለነው ብቻ ሳይሆን የህዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ አባል በኋላም ደግሞ የህዝባዊ ወያነ ሓርነት ትግራይ ኢትዮጵያ ማዕከላዊ መንግስት ሲቆጣጠር የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም የነበሩት ጀነራል ጻድቃን ገብረትንሳኤ እንደ ኢትዮጵያ አቆጣጠር በ2008 በፈረንጆቹ 2016 የዛሬ 10 ዓመት አካባቢ በጻፉት ጽሁፍ ላይ ህወሓት ያው በከፍተኛ ደረጃ እየተንገዳገደ በነበረበት ወቅት መልሶ ራስን ወደ መገምገም ውስጥ ገብተው እርግጥ የስርዓቱ አካል አልነበሩም በወቅቱ እነዚህ ነገሮች ቢስተካከሉ ብለው ካቀረቧቸው ነገሮች አንዴ ያኔ የኦሮሞ ነጻነት ግንባርን ከሂደቱ ማባረራችን ወይ ደግሞ የተፈጠረውን ነገር በትዕግስት መያዝ ሲገባን ያን አለማድረጋችን በሚል በነሱት ጉዳይ ላይ ጭምር የተንጸባረቀ ነው እና ያኔ የኦሮሞ ነጻነት ግንባር የሽግግሩን ምክር ቤት በአንድ ዓመት ጊዜ ውስጥ አቋርጦ ከወጣ በኋላ ሌሎችም የሽግግሩ ምክር ቤት ውስጥ የነበሩ ድርጅቶች ጋር በመሆን ፈረንሳይ ላይ አንድ ስብስብ ፈጥረው ነበር። እዛ ስብስብ ላይ አወዛጋቢ የነበረው አንዱ ጉዳይ የስብስቡ ስም ላይ ኢትዮጵያ የሚል ስም መግባት የለበትም የሚለው በዋናነት በኦሮሞ ነጻነት ግንባር በኩል የተቀነቀነ ማለት ነው። ለረዥም ጊዜ ሲሰራበት የቆየው ኦሮሚያ የሚባል ሪፐብሊክ እንመሰርታለን የሚል ስለሆነ ለወጣቱም የሸጡት ይህን ጉዳይ በመሆኑ ኢትዮጵያ የሚለው ነገር ከዛ ጋር መተሳሰሩ አስፈላጊ አልነበረም። ኢትዮጵያ የሌለው ትብብርና ምናምን የሚል ስም ተሰጠውና ቀጠለ። የት የምስራቅ አፍሪካ ነው? የምዕራብ አፍሪካ ነው? የኢትዮጵያ ነው? የኤርትራ ነው? የለም። ፖለቲካው እስከዛ ድረስ እንትን ያለ ነው። አሁን እንደ አንድ ፖዘቲቭ ወይ ደግሞ አዎንታዊ ነገር መታየት ያለበት ኢትዮጵያ ውስጥ ማዕከላዊ መንግስቱ ዘረኝነት ኢትዮጵያ ውስጥ የተከለ ቡድን ስልጣኑን ሲያጣ
ክንዱ ሲዝል ኢትዮጵያ ውስጥ የተቀፈቀፈው ዘረኝነት በየቦታው በቀለና ወይ ደግሞ ተዳፍኖ የነበረው ነገር ከለውጡ ጋር እኩል ፈነዳ። በዋዜማም ምልክቶች ነበሩ። ከዛ እነዚህ ሁኔታዎች ኢትዮጵያ ውስጥ የዚህ የብሔርተኝነቱ እንቅስቃሴ ገንፍሎ ሲወጣ የነበረውን ነገር ሁላችንም አልፈትንበታል፣ ስርዓት አልበኝነቱ ምናምን። በዛ ሂደት ግን ኢትዮጵያ ፖለቲካ ውስጥ አንድ አዲስ ክስተት፣ አዲስ እውነታ ተፈጠረ። ወደ ዳር በኢትዮጵያ ጉዳይ ላይ የለሁበትም፣ የኢትዮጵያም አካል አይደለሁም የሚለው የኦሮሞ ፖለቲካ ላይ በዋዜማው በዋናነት በኦሮሞ ነጻነት ግንባር አመራር ውስጥ ያሉ ትልቅ ተጽዕኖ ፈጣሪ ተሰሚ የሆኑ ሰዎች እነ አቶ ሌንጮ ለታ፣ እነ ዶክተር ዲማ ነጎ፣ እነ አቶ ሌንጮ፣ አምባሳደር ሌንጮ ባቲና ሌሎች የሚሳተፉበት ኦዴግ የሚባል ግንባር መስርተው የኦሮሞ ሕዝብ ጥያቄ በኢትዮጵያ ጥላ ስር ነው የሚፈታው የሚል አካባቢውን ከተነተኑ በኋላ ወደዚህ ወደ መደምደሚያ ላይ ደርሰዋል። ከዛ ከሁሉም በፊት ደግሞ ከ30 ዓመት በፊት የፕሮፌሰር መረራ ጉዲና ፓርቲ የኦሮሞ ጥያቄ በኢትዮጵያ ጥላ ስር ነው የሚፈታውን የሚለውን በመጀመሪያ ሲያቀነቅን ነበር። ይሄ ሀሳብ ግን የቤተ መንግስት ሀሳብ ወይ ደግሞ ስልጣን ላይ ያለ አካል ሀሳብ አይደለም። ግን ስልጣን ላይ ያለው አካል በድፍረት በዚህ መንገድ ላይ እንዲሄድ ረድቶታል እያምናለሁ። ይሄ ሀሳብ የቤተ መንግስት ሀሳብ ሆነ። ስልጣን ላይ ያሉ ሰዎች ይህን ጉዳይ በመጽሐፎቻቸውን በምንም ያየ ድሮም ሲያቀነቅኑት ነበር። ስልጣን ላይ ሲመጡ ደግሞ ይህን ነገር በደንብ ሸጡት። ስለዚህ ኦሮሚያ ፖለቲካ ውስጥ ወጣቱ አካባቢ ላይ በኢትዮጵያ ጉዳይ ላይ የባለቤትነት ስሜት ተፈጠረ። በኢትዮጵያ ታሪክ ውስጥ የነበራቸውን ድርሻ ማየት፣ መገምገም፣ ሚናቸውን መዳሰስ የሚችሉበት ሁኔታ ተፈጠረ። ስለዚህ ኢትዮጵያዊነትና የኦሮሞ ፖለቲካ ኮምፓተብል ነው እንጂ ከዚህ ቀደም ኦነግ በሚያራምደው መንገድ የሚጣረስ ወይ ደግሞ የማይስማማ ነገር አልነበረም። ይሄ ሁኔታ ኦሮሚያ ውስጥ በደንብ ስለተደራጀ ዘረኞች ከየቦታው እየፈነጩ ቢሆንም ኦሮሚያ ምንድን ነው ኢትዮጵያ የሚል ስም በተጠራበት ስብስብ ውስጥ መግባት ወይ ደግሞ ኢትዮጵያ የሚል ስም ከስር ማሰለፍ ለብሔርተኞቹ አሁን ከባድ አልሆነም። ያንን ለመፍጠር ግን ስልጣን ላይ ያለው መንግስት ኦሮሚያ ውስጥ ኢትዮጵያዊነትን በደንብ በመስራቱ ነው። እነዚህ ኃይሎች አሁን የኢትዮጵያን ትብብር ለድልና ለሽግግር በሚል ቆይቷል። እንግዲህ ሲንቀሳቀሱ ቆይተው አሁን መድረክ አዘጋጁና ቅዳሜ ዕለት በዚህ ጉዳይ ላይ ፕሮፌሰር መሳይ ከበደን፣ የአዲስ ስታንዳርዷን ጸዳለ ለማን እንዲሁም ደግሞ አቶ ዮሐንስ የተባለ የህዝባዊ ወያነ ሓርነት ትግራይ ሰው በዛ መድረክ ላይ ነበር። ህዝባዊ ወያነ ሓርነት ትግራይ ነው ሰው ነው ስል ራሳቸው ሰውየውም ዲፕሎማት እንደነበሩ በቲፒኤልኤፍ ጊዜ በአደባባይ ገልጸዋል። እነዚህ ሰዎች ጨምሮ ሌሎችም በመድረኩ ላይ ነበሯል። በዋናነት ለማተኮር የፈለግኩት ቀደም ሲል በመግቢያ እንደጠቀስኩት ጥያቄያችሁ ምንድን ነው የሚለው ነገር መልስ ስላጣ ጥያቄውን በተገቢው ባለማስረዳታቸው ይሁን ወይ ደግሞ ሊገፉት የሚፈልጉት መንግስት እንደማይገፋ ደጋፊያቸውም እያረጋገጠ ስለመጣ ይሁን ያ ካምፕ እየተዳከመ መምጣቱ ግልጽ ነው። ስለዚህ አሁን ሲመጡ ምናልባት ጥያቄያችንን በወጉ ባለማደራጀታችን ለህብረተሰቡ ጥያቄያችንን ማስረዳት ባለመቻላችን ይሆናል ወይ ከካምፓችን እየፈለሰ ያለው የሚል እሱን ለማስረዳት በዚህ አጋጣሚ ይህን መድረክ ጠርተውት የሆነ በሚል ምክንያቱም ጥያቄውን ሁላችንም እንዲገባን እንፈልጋለን። ተገቢ ጥያቄ ከሆነ ተገቢ ጥያቄ አፍኖ የህዝብ መብት ተደፍጥጦ በምኞት የሚመጣ ሰላም የለም። የሚኖር ሰላም ካለም የመቃብር ውስጥ ሰላም ነው፣ የሆነ ቦታ ላይ የሚፈነዳ ማለት ነው። ስለዚህ ጥያቄ ካለ ጥያቄውን ሁሉም አውቆም ለጥያቄው ትብብር ማድረግና ለመልሱ መንግስት ላይ ግፊት ማድረግ ተገቢ ስለሆነ ምናልባት ባልተረዳ ነው ባልገባን መንገድ ወይ ደግሞ በተገቢ ማስረዳት ስላልቻሉ ይሆን ወይ በሚል እንግዲህ ጥያቄውን አደራጅተው ሊመጡ ነው በሚል መድረኩን ተከታተልኩት። ካለዛማ እንዲህ አይነት መድረኮች አታካቾች ናቸው። በጣም የሚታክት ነው። የሚታክት የሚሆነው
በራሳቸው ዓለም ውስጥ ስላሉ ማለት ነው። ለምሳሌ ፕሮፌሰር ሕዝቅኤል አሁን ኢትዮጵያን ለማዳን ብለው የሚሰባሰቡት ሰዎች እርስ በርስ አንዱ በሌላው ላይ ያለውን ጠላትነት በጓሮ በር ወይ ደግሞ ጓዳ ውስጥ ወይ ምናምን ሲወራ የነበረ ነገር አይደለም። በሚዲያ ላይ በአደባባይ ይሄ ቀን ይመጣል ብለው ስላላሰቡ ይሆናል እርስ በርሳቸው ግለሰቦች ላይ ፓርቲ ላይ ችግር የለም። እንደ ማህበረሰብ ላይ ነው ጥላቻቸውን ሲዘሩ የነበሩ ሰዎች ማለት ነው። እነዚህ ሰዎች ከዛ በኋላ የሆነ ተአምር ተፈጥሮ ቀንቷቸው ብሎ የሚያስብ ሰው ጨለማ ነው የሚታየው፣ ሲኦል ነው የሚታየው። በማህበረሰብ መካከል ስር የሰደደ ጠላትነትን የሚያራምዱ ሰዎች በሆነ ተአምር እጃቸው ላይ የሆነ ነገር ቢያርፍ ሀገርን የሚያህል ነገር እነዚህ ሰዎች እጅ ቢወርቅ እንዴት በምን ያህል ፍጥነት ሀገሩ ይበታተናል፣ ከዛስ ምን እንሆናለን፣ አካባቢ ውስጥ ስለሚከሰተው ነገር ምንድን ነው የሚል ነገር ነው እንጂ ሰዎች ጥያቄ የሚሆነው እንደነዚህ አይነት ሰዎች ተሰባስበው ሀገር ላይ አድርገው ሊያቆሙ አይችሉም። ዛሬ በተለያየ መንገድ ራሱ የምንሰማው ትላንት ከአንድ ሰው ጋር በዚህ ጉዳይ ላይ ኢትዮጵያ ስላለው በኢትዮጵያ ፖለቲካ ውስጥ ለምሳሌ ብሔርተኞቹ የኦሮሞ ብሔርተኞች ኢትዮጵያ የሚል ስያሜ ጋር አብረው መሄድ መቻላቸው አንድ እርምጃ ነው ሲባል፣ አይ የሚደግፏቸውም ጫፍ የወጡ ሰዎችም የሚናገሩት አይ እነዚህ ሰዎች እኮ አብይን ለመጣል ይሄኛውን መንገድ ካልተከተሉ አማራጭ የላቸውም፣ ከሌላው ጋር መሰባሰብ አለባቸው። አብይ ከወደቀ በኋላ ግን ጀዋርም ሌሎቹም የማያውቁትን ነገር የራሳቸው አጀንዳ አለ ማለት የጀዋር ደጋፊዎች ናቸው፣ የኛ አጀንዳ አለን፣ ከነዛ ጋር ልንቀጥል አንችልም የሚል ነገር ነው። ቲፒኤልኤፎቹ በአደባባይ ነው። የቲፒኤልኤፍ እጅግ አሁን የቀረበው ቲፒኤልኤፍ በጣም እንዴት ብዬ እንደምጠራቸው አላውቅም። የእነሱ ደጋፊዎችም ለካ ደጋፊውም ምንድን ነው እንትኑም ሲጫጭ ደጋፊውም ደግሞ የበለጠ ደካማ እንደሚሆነ የታየበት ነው። በአማርኛ ስለ ትብብር ያወራሉ፣ በትግርኛ ደጋፊዎቻቸውን ትግርኛ የሚችል ሌላ ሰው የለም ወይ ደግሞ ትግርኛ የሚችል የነ ዶክተር ደብረጽዮን ደጋፊ ብቻ ነው። የሆዳችንን የውስጣችን በውስጣችን ይዘን ነው ትብብር እያደረግን ያለ ነው፣ ሁሉ ነገር እኮ አደባባይ አይነገርም ይላሉ። እነ ጀዋርን ይላሉ፣ ቲፒኤልኤፎችን ይላሉ፣ ፋኖች በሌላ መንገድ ደግሞ እንደዚሁ የራሳቸውን አጀንዳ ያራምዳሉ። ሁሉም ከዛኛው የተሻልኩ ነኝ ብሎ ያስባል። ራሱ ደጋፊው አካባቢ ትንሽ ቆም ብሎ ቢያይ ማን የተሻለ ነው? ሁሉም ደካሞች ናቸው በኢትዮጵያ መንግስት አይን። ነገር ግን ደግሞ ከደካሞች ውስጥ ይበልጥ የተዳከሙት እነማን ናቸው? ትንሽ ሻል የሚለው በእግሩ ባይቆምም በንብርክክ የሚሄደው የተሻለው ማን ነው የሚለውን ዝም ብሎ ሰዎች ይገመግማሉ። ግን ብሔርተኛ በየሰፈሩ በመሰለው መንገድ ይሸጣል። በጋራ ሄደን ኢትዮጵያ ብትባል ትልቅ ሀገር ላይ በጋራ ባለድርሻ ሆነን የሚል ነገር ብሔርተኞች ሰፈር የለም። ያንን ከቸረቸሩማ ደጋፊ አንሆንም። በአደባባይ ነገሩትን ትተን እንግዲህ ወደ መድረኩ ልምጣና መድረኩ ላይ ጥያቄውን ነው የጠበቅኩት። እንግዲህ በጥያቄው ዙሪያ ምንድን ነው የተፈጠረው የሚለውን ነገር እንትን ስል ከፕሮፌሰር ሕዝቅኤል መንደርደሪያ ነው። ያው ሀገሩ ቋፍ ላይ ነው፣ ሊፈርስ ነው ይላል። ከዚያ አልፍና ፓርላማውን የሰሞኑን ያነሳና 2 ሰዓታት ሙሉ ይሄንን ነገር ሰው እየሰማ እንዴት ነው የሚቀጥለው? 2 ሰዓታት ሙሉ እኮ ውሸት ነው የተነገረው ይላል። እሱ ነው የመጀመሪያው ግራ የገባኝ ነገር። የሐሙሱን ፓርላማ የሰኔ 30ውን የጠቅላይ ሚኒስትር አብይን ለፓርላማ አባላቱ የቀረበውን ጥያቄን የሰጡትን ምላሽ ነው። እዛ ላይ ውሸቱ ምን እንደሆነ እኔ አልገባኝም። ሌላው የሚታይ ነገር ነው። ከዛ ውጭ የማይታይ ነገር ካለ የኢትዮጵያ ኢኮኖሚ እድገት ላይ የተሰጠው ቁጥር አለ። በውጭ ንግድ
ኢትዮጵያ በአጠቃላይ ለ17 ዓመታት ጠቅላላ ህወሓት ከ1983 ዓ.ም ጀምሮ ባሉት ተከታታይ 17 ዓመታት እስከ 2000 ጠቅላላ በውጭ ንግድ የሰበሰበው ሀብት 10 ቢሊዮን አካባቢ ነበር፣ ዶላር ነበር፣ በውጭ ንግድ ማለት ነው። አሁን ኢትዮጵያ በዚህ ዓመት ብቻ ያሳካችው የአንድ ዓመት 10.7 ቢሊዮን ዶላር ደርሷል አሉ። ቁጥሩ ሲሰሙት ያስደነግጣል። በተጨባጭ ግን ይሄንን ቁጥር ሜዳ ላይ የተሰጣ ቁጥር ነው። ማንም ሰው ሰርች የኢትዮጵያ መንግስት መረጃ መነሳሳት በቃ ሜዳ ላይ ያለ ነገር ነው። ለማይጠይቀው ዝም ብሎ ለሚነዳው ዝም ብሎ ልነግረው ትችላለህ። የውጭ ንግድ ማለት ትራንዛክሽኑ የሚታይ ነገር፣ ኢትዮጵያ ምን ያህል ላከች፣ በውጭ ምንዛሪ ምን ያህል አስገኘች፣ ሜዳ ላይ ያለ ነገር ነው። ትንሽ ጥያቄዎች እኮ በዚህ በዓለም አቀፍ ተቋማትና በኢትዮጵያ መንግስት ወይ ደግሞ በሌላ መንግስትና በዓለም አቀፍ ተቋማት እኮ የሚነሳው ከኢኮኖሚ እድገት ጋር ተያይዞ ባለ ቁጥር ላይ ነው። ይሄ ግን ግልጽ ሜዳ ላይ ያለ ነገር ነው። የኢኮኖሚ እድገቱን በተመለከተ እና ዓለም አቀፍ የገንዘብ ድርጅቶችም ሁሉ ቁጥሩን በግልጽ እያስቀመጡ ነው። ከአፍሪካ ግንባር ቀደም ሆኖ መጥቷል። በነገራችን ላይ ከአፍሪካ ግንባር ቀደም ሲባል ያው ብዙ ጊዜ ቲፒኤልኤፎች ቁጥር ከአፍሪካ ሶስተኛ ምናምን ይሉ ነበር። ያው ያንን ሰው መረጃ ምንም ስለሌለው እንትን ይል ነበር እና አሁንም ከአፍሪካ ግንባር ቀደም ሲባል ደቡብ አፍሪካ በዚህ ዓመት የሰበሰበችው ሀብትና ኢትዮጵያ የሰበሰበችው ሀብት ደቡብ አፍሪካ 6% አደገች ብንል ኢትዮጵያ 10% ብታድግ ኢትዮጵያ የሰበሰበችው ሀብት ከደቡብ አፍሪካ ይበልጣል ማለት አይደለም። የደቡብ አፍሪካ የደረጀ ግዙፍ ኢኮኖሚ ነው። የደቡብ አፍሪካ ግዙፍ ኢኮኖሚ ስለሆነ በዛ ኢኮኖሚ ላይ 5% መጨመር ማለት ከኢትዮጵያ እጥፍ በላይ ሊሆን ይችላል። እየበተባለ ያለው የኢትዮጵያ ኢኮኖሚ አሁን ባለበት ላይ 10% ሲባል በአፍሪካ ውስጥ በዛ ደረጃ በአመቱ የጨመሩ የሉም ማለት ነው። የኢትዮጵያ ኢኮኖሚ ደካማ ሆኖ ቆይቷል። ለማንሳት ጥረት እየተደረገ ነው። በውጭ ምንዛሪ በምናምን የሚታዩ ነገሮች፣ በምርት በምናምን የሚታዩ ነገሮች እንደገና በውጭ በምንድን ነው በቱሪዝም በምናምን ላይ ያሉ ሴክተሩ ላይ የሚታየው መነቃቃት፣ እነዚህ ኢኮኖሚ በለጠ እያሳደጉ የሚሄዱበት እድል ሰፊ ነው። በሩቅ ርቀት ውስጥ ወደዛ ሁኔታ ውስጥ መግባት የሚቻልበት ነው። ዞሮ ዞሮ እያደገ እየተለወጠ ያለ ነገር ነው። ስለዚህ አደባባይ ያለ ነገር ስለሆነ በጠቅላይ ሚኒስትሩ ሪፖርት ላይ ውሸቱ ምን እንደሆነ ያው ለማይጠይቅ ሰው ስለሚነገር መድረክ ላይ ያዙ ሰዎችም ቀላል ነው። ነገረው፣ ይሰማሃል፣ ያምንሃል፣ የፈለግከውን ነገር ማድረግ ነው። ለተቃውሞ የሚመች ነገር ሁሉ እያደረጉ መቀጠል ነው። ከፖለቲካ ጋር ተያይዞ የመጣው የፕሪቶሪያ የሰላም ስምምነት ጋር ተያይዞ በግልጽ የተቀመጠ ነገር አለ። እዛ ጋ የኢትዮጵያ መንግስት የፕሪቶሪያ የሰላም ስምምነትን በተመለከተ ያጎደለው ይሄ ነው የሚባል ነገር ማንም ወገን ሲያነሳ አናውቅም። ቲፒኤልኤፎቹ ሊያነሳሉ። የተፈናቃይ ጉዳይ ይነሳል። የተፈናቃይ ጉዳይ በአደባባይ በግልጽ የሚታወቅ ነገር ነው። እና አቶ ጌታቸውም ሌሎችም የመሰከሩት ስለሆነ እዛ ጋር ምን ጥያቄ ይነሳል? የቲፒኤልኤፍ የጦርነት ዝግጅት ከሻዕቢያ ጋር የሚደረግ ትብብር ከነ ግብፅ ጋር ያለው ነገር የግብፅ ባለስልጣናት ወደ አስመራ የሚያደርጉት ሽር ጉድና በተለያየ መንገድ የሚታዩ ነገሮች ያንን የሚያረጋግጡ ነገር አይደለም። በአደባባይ ባናይ ደግሞ መንግስት ነው። በመረጃ ደረጃ የሚያገኘው ነገር የለም። የመጥረቢያው ስለት፣ የመጥረቢያው እጀታና እጀታውን የሚያንቀሳቅሱ ኃይሎች በሚል የገለጹት ነገር አለ እና እዚህ በዝርዝር ውስጥ በተቀመጠው ነገር የትኛው ጋር ሐሰት የትኛው ጋር ችግር እንዳለበት ያው ስላልገለጹም ይሄም ስላላሉ በጥቅል ስለተናገሩ 2 ሰዓት ሰው እንዴት ይሄንን እያደመጠ ይኖራል የሚል ነገር ውስጥ ገቡ። አዝናለው። በአንድ በኩል ደግሞ ተስፋ የሆነ እንትን የሚል ነገር አለው። እንዲህ አይነቱን ነገር ድሮ ግር ብሎ የሚያደምጠው ሰው መቀነሱ መዳከሙ የሚጠይቁ ግራ ቀኝ የሚያዩ ሰዎች ቁጥራቸው መመልከታቸውንም የሚያሳይ ነገር ነው። መድረኩ ለፕሮፌሰር
መሳይ ከበደ ተለቀቀ። ከእርሳቸው እንግዲህ የጠበኩት በአንድ በኩል እንግዲህ ኢትዮጵያ ውስጥ ስልጣን ላይ ካለው መንግስት ጋር ተያይዞ ኢትዮጵያ ውስጥ ለውጥ መምጣት ባለበት ጉዳይ ላይ እነዚህ ክፍተቶችን በእንደዚህ አይነት ለውጥ ነው የምንሞላቸው የሚሉ ነገሮች በእንደዛ መልክ ይንደረደራሉ የሚል ተስፋ አድርጌ ነበር። ምናልባት መድረኩ ላይ ወጥተው የተናገሩት ነገር ኢትዮጵያ የመንግስት ምስረታ ወይ ደግሞ ሀገረ መንግስት ምስረታ ላይ የረዥም ጊዜ ሂደት ላይ የታዩ ክፍተቶችና ጉድለቶች ያንን ለማረምና ለማስተካከል ባለመቻሉ እስካሁን ድረስ የመጡ ነገሮችን ተንትነዋል። ይህ እንደውም ለምክክር ኮሚሽኑ እዛ መድረክ ላይ ሄደው እንደዚህ አይነት ነገር ቢያደርጉም ጥሩ ይመስለኛል። ፌዴራል የሆነ ስርዓት ደግሞ አስፈላጊ ጉዳይ መሆኑን ደግሞ ይደመድማሉ። ያልተማከለ አስተዳደር ለኢትዮጵያ ያስፈልጋታል የሚለውን መልስ ሰጥተዋል፣ አብራርተዋል። ስለዚህ አንደኛው ነጥባቸው በኢትዮጵያ ሀገረ መንግስት ግንባታ ላይ የተፈጠሩ ክፍተቶች፣ እስካሁን ድረስ ያላለቁ ጉዳዮች፣ እሱን ፍጻሜ ለማስገኘት አንደኛው ማዕከላዊነትን የጠበቀ አስተዳደር ያስፈልግም፣ ፌዴራል ያስፈልጋል፣ የዜጎች እኩልነት መከበር፣ እነዚህ ነገሮች በዝርዝር አስቀምጠዋል። ሁለተኛ እንዲህ አይነት ስርዓት ውስጥ ደግሞ ፕሬዚደንሻል የሆነ የምርጫ ስርዓት የሁሉንም ይሁንታ ያገኘ መሪ ለሀገሪቱ ያስፈልጋታል። ሁሉም የኔነት ስሜት የሚሰማው አሁን ይህን የማነሳው እዚህ አሁን ጉዳዩ እየተነሳ ሳይሆን ከ20 ዓመት በፊት ኢህአዴግ ስልጣን ላይ በነበረበት ጊዜ ጽፌዋለሁ ብለዋል። እንግዲህ እነዚህ ሁለት ያነሷቸው ነገሮች ምንም ክፋት ያለባቸው ነገሮች አይደሉም። እንዲህ አይነት መድረኮች ላይ ምንድን ነው ጥቅማቸው ካልሆነ በስተቀር የብሶት የምናምን መድረክ ላይ ጉዳዩ መነሳቱ አሁን ክፋት ያለበት እያልኩ አይደለም፣ ግን ከፖስት አብይ ወይ ደግሞ ከአብይ በኋላ የሚል ነገር ያመጣሉ። በኢትዮጵያ ሀገረ መንግስት ግንባታ ላይ እንቅፋት የፈጠረው ወይ ደግሞ ያን የሀገረ መንግስት ግንባታ ችግር ወይ ደግሞ እንዳይስተካከል እንቅፋት የፈጠረ ማን ነው? ሀገረ መንግስት ግንባታው ችግር አለበት፣ ያላለቁ ጉዳዮች ስላሉ ነው እስካሁን የምንወዛገበው። ስለዚህ ይህንን በምክክር እንፍታው ተብሎ የምክክር ኮሚሽን ባልተለመደ ከዚህ ቀደም ባልታየ መንገድ ባለሙያዎች የተሳተፉበት ወደ 3 እና 4 ዓመታት የወሰደ ስራዎች ሲሰሩ ቆይተው አሁን ወደ መጨረሻው መቃረቢያ ላይ ናቸው ያሉት። የእርሳቸውን ስጋት የሚጋራ ይሄንን ደግሞ እንዴት ምላሽ እንስጠው እንምከርበት የሚል 4 ዓመታት በላይ ለፖለቲካ ፓርቲዎች ለሁሉም ዜጎች በአደባባይ በይፋ ጥሪ ቀርቦ በተለያዩ መድረኮች እነዚህ ነገሮች ተካሂደው አሁን በፍጻሜ ላይ ቀርበዋልና ይህ መድረክ ምናልባት ፕሮፌሰር መሳይ እዛ ሄደው ቢያቀርቡት ምናልባት እድሉን ቢሰጧቸው ጥሩ ነበር ብዬ አምናለሁ። ፕሬዚደንሻል ነው ምናምን እሱንም እዛው ለመወያየት ይቻላል። ይህን ያነሱት በእውነቱ እኔ በኩል እንደው በኢትዮጵያ ታሪክ ላይ ብዙ በፊት የነበረውን ብዙ ስላጠናው እና በጣም ዞሮ የሚሰማኝ ምንድን ነው አሁን ያለው ማለት ከድሮ ከነበረው ስርዓት ያልተማከለ የፖለቲካ ስርዓት ነበር ኢትዮጵያ ውስጥ። የንጉሰ ነገስት እና የክልል ንጉሶች የነበሩበት ጊዜ ነው እና ከሱ ብዙ ልንማር ያስፈልጋል። መማር ብቻ ሳይሆን ብቻ ቁም ነገሩ ዋናው ዘመናዊ ማድረግ ነበር። ይሄንን የኛ ለውጥ ሂደት መሆን የነበረበት ይሄ ነው። እንግዲህ ሁላችን ተሳስተን ያን ትንሽ ራሳችን ቀውስ ሆኖ ሶሻሊዝም ምናምናል። ከዛ ወዲያ በቃ መስመር ጥለን ሄድን። ጸዳለ አዲስ ስታንዳርድ የገረመኝ እሷ ስለ ሚዲያ ነው ማውራው፣ ከዚህ ጉድንትን ጋር ግንኙነት የለኝም፣ የትኛውም ወገን ቢጠራኝ ሄጄ እናገራለሁ ምናምን ብላለች። በቲፒኤልኤፍ ገመን መቼም ለቲፒኤልኤፍ ያላት ወዳጅነት በጣም ይታወቅ ነው። በሁለት ምክንያት፣ በጦርነቱ ወቅት በግልጽ በአደባባይ ያደረገችው ዘመቻ ቲፒኤልኤፍን ለማዳን
ዓለም አቀፉ መድረክ ተጠቅማ ያደረገችውን ነገር ማንም የሚረሳው አይደለም። ኢትዮጵያ መከራ ውስጥ በነበረችበት ሰዓት የነበራት ሚና ምን ያህል አፍራሽ እንደነበር ለማንም ሰው ግልጽ ነው። በዛ ሂደት ውስጥ የነበረ ሰው ለቲፒኤልኤፍ ፍቅር ስላለው ወይ ደግሞ ለጠቅላይ ሚኒስትር አብይ ጥላቻ ስላለው የኢትዮጵያ የሀገር መከላከያ ሰራዊት ኢትዮጵያን ለመታደግ በየዱር ገደሉ ሲንከራተት የነበረ ሰራዊት በተኛበት በገዛ ወገኖቹ እንደዚህ አይነት ወንጀል ሲፈጸምበት ያ ሁሉ ጥቃት ሲፈጸምበት ያንን ቀልብሶ ህልውና ለማስከበር የሚደረግ እንቅስቃሴ ላይ አፍራሽ ሆኖ የቆመ ግለሰብ ወይ ቡድን ምን ብሎ ወደፊት በታሪክ ውስጥ ምን ስለተደረገ ምን ስለጎደለ በዚህ መንገድ ከኢትዮጵያ ሰራዊት በተቃራኒ ለምን ቆምኩ የሚለው እንዴት እንደሚያስረዳ አላውቅም። መጠነ ሰፊ እንቅስቃሴ አድርጋለች። ያሉ መድረኮችን ትጠቅማለች። ቲፒኤልኤፎች በዛ ጦርነት ወቅት ከነበሯት ልሳናት አንዷ ጸዳለ ነበረች። እዚህ መታ ስለ ሚዲያ እንትን ስትል ያው በቲፒኤልኤፍ ላላት ፍቅር ያን ቲፒኤልኤፍ ዘመን ሚዲያ ምን ትላለች ብዬ ጠበቅኩኝ። አይ ሚዲያው ትልቅ አፈና ውስጥ ነበር ብላ ተናገረች። ገረመኝ። ለምን ገረመኝ? በተወሰነ ደረጃ እንግዲህ ተጠነቀቀች ማለት ነው። የአሁኑንና ቲፒኤልኤፍን ስታወዳደር እንዴት ደግሞ ታስቀምጣለች ብዬ ጠበቅኩኝ። የአሁንኛው ምንድን ነው? የአሁኑ ደግሞ ሚዲያው ራሱ ጦርነት ሲካሄድ ጦርነቱን በመደገፍ ጦርነቱን በማበረታታት ጭምር መንግስት ብቻ ሳይሆን ሚዲያው ራሱ በዛ ሚና ውስጥ ሲጫወት ነበር አለች። የብልጽግና መንግስት ከመጣ በኋላ በተለይ ደግሞ የዛሬ 8 ዓመት ጀምሮ ማለት ነው አገሪቷም በብዙ ግጭቶች ውስጥ ስታልፍ ሚዲያው በኢህአዴግ ጊዜ እንደነበረው ተጠቂ ሳይሆን ይሄ የምለው የነፃን ሚዲያ ጭምር ነው ለመናገር የሚፈልገው ተጠቂ ብቻ ሳይሆን የግጭቶች ራሱ ተዋናይም ሆኖ የወጣበት አካሄዶችን ነው ያየ ነው። በተለይ ደግሞ በትግራይ ካዥዋሊ የትግራይ ጦርነት እየተባለ በሚጠራው የአሜሪካ ሚዲያዎች በአሜሪካ ህልውና ላይ በአሜሪካ መብትና ነፃነት ላይ የሚደረጉ ነገሮች ሲኖሩ ከኢራን ወይ ከሌላ ወገን ጋር ነው የሚቆሙት። የኢትዮጵያ ሀገር መከላከያ ሰራዊት ኢትዮጵያን ለመታደግ ሀገሩን ለማዳን የሀገሪቱን ህልውና ለማስጠበቅ በዘመቻ ላይ ባለ ሀገሩን እየጠበቀ ባለ ሰራዊት ላይ ወንጀል የፈጸመ ሀገር ለማፍረስ የሚንቀሳቀስ ቡድን ሲኖር ብልጽግና ይመጣል ይሄዳል፣ መንግስታት ኃላፊ ናቸው። የሀገር መከላከያ ሰራዊት ግን ቋሚ የሀገሪቱ ጠባቂ ኃይል ነው። ይህንን ህልውና ደፍጦ የዚህን ህልውና ደፍጥጦ የኢትዮጵያን እንደ ሀገር ለማፍረስ የሚንቀሳቀስ ቡድን ሲመጣ አይ እሷ ከአጥቂዎቹ የሀገር መከላከያ ሰራዊትን ለመደምሰስ ከተንቀሳቀሱ 27 ዓመት ስልጣን ላይ ሆነው ሀገር ለመከራ ካደረሱ ሰቆቃ ከፈጸሙ ኃይሎች ጎን ስትሰለፍ የሀገር መከላከያ ሰራዊት ለመታደግ ያንን ለመቀልበስ የሚደረግ ሂደት ውስጥ ዜጋዎች ሁሉ ግዴታ አለባቸው። ስለዚህ ሚዲያው በዛ በኩል ያኔ ባደረገው ነገር ይኮራል። የማይኮሩ ካሉ የራሳቸው ጉዳይ፣ ለፖለቲካ መስመር ለምናምን ተብሎ ጦርነቱ በማን ለምን እንደተነሳ ደግሞ ብዥታ በሌለበት ሁኔታ ዛሬ በለጠ በተረጋገጠበት፣ ያኔም ብዙ የሚያጠራጥር ነገር አይደለም። ግን ውዥንብር ለመፍጠር ተሞከረ። በ3 ሳምንት እንገባለን ብለው የኢትዮጵያ ሰራዊት ላይ ጉዳት ያደረሱበት፣ ዛሬ በአደባባይ እነ ጀነራል ማሾ በየነ በኩራት ሰሜን ዕዝን አጠቃ ነው ብለው የሚናገሩበት፣ ባለፈው ሳምንትም ዶክተር ብርሃን በላይ መስኖና ቆላማ አካባቢዎች ሚኒስትር የጊዜን ደግነት በጊዜ ሁሉ ነገር ተገለጠ ብለው የጀነራል ማሾን ቪዲዮ ሁሉ ለጥፏል። ይሄ ባለበት ሁኔታ ውስጥ ኮን ዝኽእል ዝነበረ ሰሜን እዚ
أقدمك تاي قدمك تاي عبتك موقع ما نتيفرو إذا حيل ذي بوسن فلي حيل من اللي شالي توقعوا إتي ما بدسن كتالن كون زنبر سمين إزي أقدمك تاي قدمك تاي عبتك موقع ما نتيفرو إذا حيل ذي بوسن فلي حيل من اللي شالي توقعوا ያኔ ጦርነት ያበረታታው ጦርነት እንዲፋፋም ወይ ደግሞ ሀገር እንዲፈርስ ከቲፒኤልኤፍ አጥፊ ወይ ደግሞ ሀገር አፍራሽ ቡድን ጎን የቆመ ጦርነት ሌላው ደገፈው ብሎ ጥያቄ ማንሳት እጅግ በጣም ይገርመኛል። በኋላ በጥያቄና መልስ ደግሞ ንዴቷን መቆጣጠር ያቃታት መጣ። እዛ ጋር ኢትዮጵያ ውስጥ ብሔራዊ ምክክር ኮሚሽኑን በተመለከተ እናንተ ሰምታችኋል፣ ብሔራዊ ምክክር ኮሚሽን እየተካሄደ መሆኑን። አሁን የኢትዮጵያ ችግር እዛ ጋር ወለል ብሎ ታየኝ። ኢትዮጵያ ውስጥ የሚካሄደውን ነገር በራሳቸው ግሩፕ ብቻ እያደመጡ መቀጠላቸውን የሚያሳይ ነገር ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን 4 ዓመታት በላይ በአደባባይ በይፋ እየተገለጸ በግሉም በመንግስቱም ሚዲያም በሁሉም አደባባይ የወጣ ነገር እሱን ምናልባት 10% ሰው ያውቀዋል ያለች ናሽናል ዳያሎግ ለምሳሌ እየተከናወነ ነው ኢትዮጵያ ውስጥ። ወደ መንግስት እንደሚለው ከሆነ የህገ መንግስት እስከ ማሻሻል ድረስ ሊያስኬድ የሚችል ወደ 2000 ተሳታፊዎች ቁጥሩን በውል እንትን ባልልም፣ ነገር ግን ኢትዮጵያን የምታክል ሀገር በጣም ወሳኝ የሆኑ ለውጦች ሊከናወኑ የታቀደበት መድረክ ስንቶቻችሁ ናችሁ እየተከናወነ ስለመሆኑ ራሱ የምታውቁ? እርግጠኛ ነኝ የኢትዮጵያ ከግማሹ በላይ ስለዚህ ጉዳይ አያውቅም። መሳተፉ እንዳለ ሆኖ እንግዲህ ኮሚሽኑ ይሄን ያክል ህዝብ አሳትፌያለሁ ይሄን ያክል እንደዚህ ብሏል። እየተከናወነ ስለመኖሩ የተረጋገጠ መረጃ ያለው የኢትዮጵያ ህዝብ ድፍረት አይሆንብኝና ከ10% ይበልጣል ብዬ ከተናገርኩ ራሴን ትዝብት ውስጥ ከታለሁ ብዬ ነው የማስበው። በዚህ ደረጃ ራስን ግምት ውስጥ የሚጥሉ ነገሮች ተገቢ አይደሉም። ምክክር ኮሚሽኑ ሂደቱ እንደዚህ ብዙ የሚያዋጣ አይመስለኝም ብሎ እኮ ተቃውሞን መግለጽ ይቻላል። ኦነግ አልገባበትም፣ ቲፒኤልኤፍ የለበትም፣ ምክንያቱም ለሁለቱ በጣም ፍቅር ስላላት ብዬ ነው። ይህን ጥያቄ ማንሳት ይቻላል። ግን ኦነግም ቲፒኤልኤፍም ሁሉም ደግሞ ተጋብዘዋል፣ ምክክር ኮሚሽኑ ጋብዘዋል። አሁንም ቢሆን መሳሪያ የያዛችሁትም ቢሆኑ መታችሁ መሳተፍ ትችላላችሁ ብሎ አስቀድሞ በይፋ አውጇል። እና ይሄ ባለበት አንዳንዴ ስሜትን ለመቆጣጠር ጥረት ቢደረግ ጥሩ ነው። በዋናነት አቶ ዮሐንስ አብርሃም የተባሉት ሰው ናቸው እንግዲህ ምናልባት ትኩረቴን የሳቡት። እርግጥ ወደ ውይይቱ ሲሄድ ቲፒኤልኤፍ የሚወክላቸው ሰዎች ምክንያታዊ ክርክር ያቀርባሉ ብዬ አስቤም አላውቅም። እንዲህ አይነት መድረክ ላይ ዛሬ የትግራይ ህዝብ ውስጥ ሰቆቃ ውስጥ ባለበት ሰዓት ያንን ቡድን ደግፎ የሆነ ሰው ከቀረበ የሆነ ቦታ ላይ ቆሟል ማለት ነው። እንዳልኩት መድረኩን ለማየት የሄድኩት ፕሮፌሰር ኤፍሬም መሳይ ስላሉ በተለያየ መንገድ ቀርበዋል ሲባል ያን ያህል ስላላየ ምን ይሉ ይሆን የሚል ምናልባት ጥያቄውን በየቦታው አሰሰን ያላገኘነውን የተቃውሞ ድምፅ የሚሰሙ ወገኖች፣ መሳሪያ ያነሱ ሰዎች የሚሉትን ነገር እዛ ምናልባት ባገኝ ብዬ ስለሄድኩ እሳቸውን ስል ዋናው የቲፒኤልኤፉ ሰው አቶ ዮሐንስ አብርሃ ጋር እንግዲህ ደረስን። እሳቸው እዛ ላይ የሚያነሱት ነገር ይሄ ስብስብ በአንድ በኩል እዛ ውስጥ ያሉ ሰዎች ፕሮፌሰር ሕዝቅኤልን ጨምሮ ኢትዮጵያ ውስጥ ለውጥ እንዲመጣ በዚያም እንቅስቃሴ ውስጥ የነበሩ ዛሬ ያንን ለውጥ እንቅስቃሴ መደረጉን ተጸጽተው ወይ ተሞቆጭተው ቲፒኤልኤፍ
ለምን ተነካ ሲባል ለምን ተነካ የሚልን ሰው መድረክ ሰጥቶ ያንን ነገር ሲናገር ማድመጥ ቢያንስ መፍትሄ ፍለጋ ይሄ ቡድን እንኳን ተጸጽቷል እኮ የተወሰነ ነገር እኮ አስፈላጊ ነበር። የቲፒኤልኤፍ ሰው በተለይ አሁን እዚህኛው የቀረው ቡድን ይሄን አድርገናል፣ ይሄ ጎሎብናል ሌላ አይችልም። የማይጠይቀው የማይመረምረው ቡድን ነው በአብዛኛው የቀረው። ግን ኢትዮጵያ ትግል ውስጥ የኦሮሞ ጥያቄ ብሎ ሲያስተጋቡ ኖረው እዛ ውስጥ የነበሩትን ፕሮፌሰር ሕዝቅኤል እዛ መድረክ ላይ መጥቶ ተበድለናል፣ ከቤተ መንግስት በመውጣታችን በደል ደርሶብናልና እውቅና ስጡን ብሎ በአደባባይ ጥሪ ሲያቀርብ በመዝጊያው ንግግሩ ላይ የሆነ ነገር ይላል ብዬ ጠብቄ ሌሎችም መልስ ይሰጣሉ ብዬ ተስፋ አድርጌ ለካ ከዚህ ቀደም እንደሚባለው የመድረኩ ባለቤት ቲፒኤልኤፍ ነው የሚለውን የበለጠ የሚያረጋግጥ ነው። ቲፒኤልኤፎቹም በዚህ መንገድ የሚጠቅማቸው ነገር አይደለም። የተወሰነ ነገር ራሳቸውን ከዚህ ሆነ ከተደፈነ ነገር ውስጥ መውጣት አለባቸው። ለራሳቸውም ብዬ ነው ብለው እኚህ ሰው ትግራይ ላለፉት 7-8 ዓመታት የፌዴሬሽኑ አካል አይደለችም አሉ። ከኢትዮጵያ ከሚባለው ሀገር ከወጣ ትግራይ ቆይቷል። ኦልሞስት ላለፉት 8-7 ዓመታት እዛ አሶሲዬሽን ውስጥ እዛ ፌዴሬሽን ውስጥ እዛ ሀገራዊ ሁኔታ ውስጥ የለም ትግራይ ማለት ነው። ትግራይ የፌዴሬሽኑ አካል የምትሆነው ማለትም 8 ዓመት የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ ማለት ነው። ትግራይ የፌዴሬሽኑ አካል የምትሆነው የቲፒኤልኤፍ ሰዎች ኢትዮጵያ ውስጥ ሀገሩን በእጃቸው ካዝናውን በኪሳቸው አድርገው የፈቀዱትን ማድረግ ሲችሉ ነው ትግራይ ፌዴሬሽኑ አካል የምትሆነው። ከላይ እስከታች ሀገሪቱን አመራር የአንድ ሰፈር ይዘው ሰዎች ይዘው የኢትዮጵያ እስር ቤቶችን የሰቆቃ ምድር ያደረጉበት፣ ሰዎች ነፃነታቸው የታፈነበት፣ ኢንተርኔት የሌለበት ዝግ ሀገር የተፈጠረባትን ያችን ጊዜ ያን ዘመን መልሶ ካልመጣ እኛ ዙፋን ላይ ካልወጣን፣ ስለዚህ ቲፒኤልኤፍ ከቤተ መንግስት ወጣ ማለት ትግራይ ፌዴሬሽንም ከሂደቱ ወጣ። ይሄ ነው መደምደሚያቸው። 7-8 ዓመት ፌዴሬሽን ውስጥ አልነበርንም። አሁን አንዳንድ ሰዎች በኋላ ጦርነቱ የፈጠረው ምናምን ይላሉ። ይህ በኩ ግልጽ አደረጉት። ጦርነቱ ራሱ ማን ፈጠረው፣ እንዴት ተፈጠረ፣ በዝርዝር የሚታወቅ አይናቸውን ገልጦ ለሚያዩ ሜዳ ላይ የተሰጣ የማያጠራጥር እውነት ነው። ሂደቱን የጥንት በሰገሌ ጦርነት በምናምን ጊዜ የሆነ ነገር አይደለም። ሁላችንም ዞር ስልን የምናየው እድሜ ለዲጂታሉ ዘመን ሁሉም ነገር መረጃ ባህር ውስጥ በተከማቸበት ሁኔታ ውስጥ ያለ ነው። ስለዚህ ጦርነት በማን እንደተጀመረ፣ ለምን እንደተጀመረ፣ በማን እንደተጀመረ ሂደቱ ከሽምግልናው ከምናምን ዝርዝር ነገሩ አደባባይ አለ። ዛሬ ላይ ደግሞ ለምን እንደጀመሩ በ3 ሳምንት ቤተ መንግስት እንገባለን ብለው ያው የኢትዮጵያን ካዝና የግል ኪሳቸው ለማድረግ የዘረፋ ሱሳቸውን ለመወጣት ዘረኝነታቸውን መልሰው ለመትከል እንደሆነ እያረጋገጡ የመጡበት ነው የጦርነቱ መነሳትም። ስለዚህ ቤተ መንግስቱን ካልተቆጣጠረን፣ ሁሉን ነገር በመዳፋችን ካላደረግን የፌዴሬሽኑ አካል አንሆንም። ይሄ ነው መልእክቱ። ይሄን የሚል ሰው ያንን ሲናገር ዙፋን ካልመለሳችሁን፣ ስልጣን ላይ ካልወጣን የፌዴሬሽኑ አካል አንሆንም ነው መልእክቱ። ጥሩ ተናግረሃል ብሎ
ማሳረጊያ ሲሰጥ ሊያዳምጥ ነው። እንዲህ አይነት በጨበጣ የሚደረግ እንቅስቃሴ ምን ይጠቅማል? ለትግራይ፣ ለሌላውም፣ ለኢትዮጵያ በአጠቃላይ ገና በረዥም ጊዜ ኢትዮጵያዊነትን ትስል የነበርና ኢትዮጵያ ስትነካም የሚሰማኝ ሰው ነበርኩ። አሁን ግን እንደዛ አይደለሁም። እዛ ሂደት ውስጥ ወደ ኢትዮጵያዊነት ለመግባት በመጀመሪያ ይቅርታ መጠየቅ አለብኝ። እኔ እንደኔ ኢትዮጵያዊ አልነበረም። ብዙ ዓመታት ዲፕሎማት ሆኜ ኢትዮጵያን አገልግያለሁ። ስለ የኢትዮጵያን የሆነ መጥፎ ነገር ሲነሳ የሚንገበገብ አንድ ሰው ነበርኩኝ። እኔ ሁል እንቅልፍ አጥቼ የኢትዮጵያን ስም በመጥፎ መልኩ እንዳይነሳ ምሯሯጥ የምታገል ሰው ነበርኩኝ። ያንን ያደረግኩላት ኢትዮጵያ ግን ኦሎፈሳደን ተነስታ ትግራይ የሚባልን ከህሊና ለማጥፋት 100 ዓመት ወደኋላ ለመቅበር የሚባል ናሬሽን ይዛ መጣች። ሌላው ደግሞ ተከተሉ። ኤሊትስ ቢል ለእኔ ሊገባኝ ይችላል። ከኤሊቱ ወረድ ብሎ ያለው ሰው ተራው ዜጋ ወደዚህ ናሬሽን ሲገባ ለእኔ ትልቅ ጥያቄ ምልክት ይፈጥርብኛል ማለት ነው። ይሄ ነው አሁን ሪኮግናይዝ ማድረግ ያለብን። መጀመሪያ እውቅና መስጠት ብቻ ሳይሆን ጸዳለም ስታነሳ ነበረ ቅድም፣ ተጠያቂነትም ማረጋገጥ መቻል አለብን ማለት ነው። እዚህ ላይ 1 ሚሊዮን ህዝብ አለቀ ከትግራይ። ቲፒኤልኤፍ ቤተመንግስቱን በያዘ ሰዓት ሁሉ በደጅ በነበረበት ሰዓት ኢትዮጵያዊ ነን፣ እኩል እንሆን ሲባል ግን ኢትዮጵያዊ አይደለሁም። እንዴት አድርጎ ይመለሳል? ማንም የማንም የበላይ የሚሆንበት የፖለቲካ ስርዓት በኢትዮጵያ ምድር ላይ ከዚህ በኋላ አይታሰብም ብቻ ሳይሆን ቅዠት ነው። ሄደው መዙና ለጉዳያቸው ጦርነቱን ያመጣሉ። ዛሬ ላይ እዛ ጋ ያኮረፈ አብሮ የሚያጨበጭብ ሰው ስላለ እዛ ጋር የምትናገረውን ነገር ሌላው ይገዛኛል ብለህ ታስባለህ? ጦርነቱን ቲፒኤልኤፍ እንደጀመረው በኢትዮጵያ ሰሜን ዕዝ ላይ የተፈጸመው ጥቃት ኢትዮጵያንን የሚያማቸው መሆኑን የዛኑ ያህል ደግሞ ትግራይ ውስጥ በንጹሃን ላይ በኢትዮጵያን ላይ በደረሰው ጉዳት ሌላውም ኢትዮጵያ የሚያመው መሆኑን ነገር ግን ያንን ጦርነት የጀመረው ለ600,000 የትግራይ ሰዎች እልቂት ለሌላውም ፍጅት ኃላፊነቱ ጦርነቱን የጀመረው አካል ህዝባዊ ወያኔ ሓርነት ትግራይ ነው። ይቅርታ መጠየቅ ያለበት ተጠያቂነትን መረጋገጥ ያለበት በዚህ ቡድን ላይ ነው። ሌላው አካል ምን ስላደረገ ኃላፊነት ይወስዳል። ሌላው አካል ምን ስላደረገ ተጠያቂ ይሆናል። በግለሰብ ደረጃ በምናምን ደረጃ ዜጎችን በማዋከብ ዜጎች ላይ ሰቆቃ በመፈጸም እዛ ሂደት ውስጥ ያሉ ሰዎች መጠየቅ አለባቸው። ይሄ ግልጽ ነው። ግን እንደ ቡድን ኃላፊነት መወሰድ አለበት። ጦርነቱን የጀመረው አካል ለእልቂቱ ባለቤት ነው። ጦርነትን ለማስቀረት የሄደው አካል ደግሞ ለጦርነቱ ተጠያቂ የሚሆንበት በጤነኛ አእምሮ የሚያስብ ሰው ይህን ሊል አይችልም። ተማጽኖ እኮ ተደረገ የሚለው እኮ ከሚገልጸው በላይ ሆኖ እኮ አደባባይ ብዙ ነገር እኮ እየወጣ ነው። የሀገር ሽማግሌዎች፣ የሃይማኖት አባቶች መቀሌ ድረስ ተላኩ፣ መርሃ ግብር ተይዞ አዲስ አበባ እንመጣለን ብለው ቀን ከወሰኑ በኋላ ቀሩ። ለመተኮስ ስለፈለጉ ማለት ነው። ይህን የኢትዮጵያ መንግስት እኮ አይደለም የሚናገረው። ሂደት ውስጥ ያሉ ሰዎች እኮ በግልጽ ያረጋገጡት ነገር ነው። ሽማግሌዎቹ ምናምን ይሄ ባለበት አሁን ደግሞ ዘግይተን የሰማነው እናቶ ጌታቸው ረዳ ያረጋገጡልን ጦርነቱ ሊጀመር ጊዜያት አጭር ጊዜ በቀረው ሰዓት አምባሳደር ሬድዋንን ወደ መቀሌ ጠቅላይ ሚኒስትር አብይ ልከው ይቅርባችሁ፣ ጦርነቱ ውስጥ ከተገባ ሻዕቢያ ይገባል፣ ከገባ ይበቀላችኋል፣
ብሎ መልእክተኛ ላከብን አሉ። እስከዚህ ድረስ ተማጽኖ እኮ ተደረገ። ሰዎች እንዴት ነው የሚደነዝዙት? ይሄ በመንደር የሚያስብ ሰው ዝግ ነው የምለው እኔ በዚህም ጭምር ነው። ምን እንዲያደርግ ነው የኢትዮጵያ መንግስት የሚፈልገው? እስከዚህ ድረስ ከሄደ ይሄን ደግሞ የበለጠ ታውቁታላችሁ። እናቶ ጌታቸው አደባባይ ያወጡት እንጂ እዛው ካምፕ ላይ ቲፒኤልኤፍ አመራር ምናምን ደጋፊው ካምፕ ይታወቃል። ዛሬም ጄኖሳይድ ይለኛል እንዴ? እና እንዲህ አይነት ሰዎች ጋር ቁጭ ብለ እንዴት ነው መፍትሄ የምታመጣው? ዘግቶ ከመንደር ውጭ ማሰብ የማይችል መንደሩም እኮ ቢሆን ጥሩ ነው። የሆነ ቡድን የቆመ ቡድን ጋር አብሮ የቆመ ሰው አምጥተ ስለ ኢትዮጵያ ጉዳይ መፍትሄ ለማውራት ትሞክራለህ። እነ ፕሮፌሰር ሕዝቅኤል ምንም የሚያመጡት ነገር ላይኖር እንደዚህ ራሳቸውን በዚህ ደረጃ ለምን እንደሚያረክሱት? በዚህ ደረጃ የቲፒኤልኤፍ ጉዳይ ፈጻሚ፣ ሌላው ቀርቶ እኮ ጠቅላይ ሚኒስትሩ እዛ ላይ እኚህ ሰው አቶ ዮሐንስ የሚሆነጅሉት የኢትዮጵያ መከላከያን በማፍረስ የኢትዮጵያ ደህንነትን በማፍረስ የኢትዮጵያ ለውጥ ትልቁ ስኬት እሱ አይደለ እንዴ? ጠቅላይ ሚኒስትሩ የሆነ አሰራር ካልተመቸው ይጥፋ ይላል፣ ይጠፋል። ቅድም እንደተባለው መከላከያውን ሲፈርስ፣ የደህንነት ተቋሙ ሲፈርስ ኦፍኮርስ ዝግጅት እየተደረገበት ነበረ። ኮሚኒኬሽን ኦፊሱ ሲፈርስ፣ ውጭ ጉዳይም እንዳልነበረ ነው የተደረገው። እነዚህ በሙሉ ሲደረጉ ዲስከሽን ተደርጎበት ለሀገር የሚጠቅም አጀንዳ ይዞ ሳይሆን ለአንድ ግለሰብ በሚጠቅም መልኩ እንዲደራጅ ተደርጎ ነው። የኢትዮጵያ የለውጥ እንቅስቃሴ ትልቁ ስኬት መከላከያ ላይ የኢትዮጵያ መከላከያ እንዲሁም መሰራቱ እኮ ነው። የኢትዮጵያ መከላከያ ነበር እንዴ? ከላይ እስከታች ሀገሩን በአንድ ሰፈር ሰው ተቆጣጥረ መከላከያውን፣ መምሪያውን፣ እዙን፣ ክፍለ ጦሩን እሱ ካልፈረሰ ማን መፍረስ የነበረበት? እሱ ካልተስተካከለ ምንድን ነው መስተካከል ያለበት? ለምንድን ነው ወጣቱ የተፋለመው? ለምንድን ነው ጎንደር ምናምን አመፅ የተደረገው? በየትኛውም አካባቢ ተቃውሞ የተደረገው? መልሶ ያንን ተቋም ይዞ ለመቀጠል ነበር። ኢትዮጵያዊ መልክ ኢትዮጵያዊ ተቋም ማድረግ ያስፈልግ ነበር። ፈረሰ ሳይሆን ታደሰ። የፈረሰውማ ኢትዮጵያ ከግማሽ ክፍለ ዘመን በላይ የገነባችው ዘመናዊ የኢትዮጵያ ሀገር መከላከያ ሰራዊትን ከጫካ የመጡ ሽፍቶች በ1983 ዓመተ ምህረት አፈርሰውታል። አሁን አልፈረሰም። ያንን ወደ ማስተካከል ወደ ማዘመን ከአናሎግ ወደ ዲጂታል ሽግግር ተደረገ። አፋኙን ጨቋኙን የኢትዮጵያውያን የሰቆቃ ምድር ያደረገውን በአቶ ጌታቸው አሰፋ የሚመራው የደህንነት መስሪያ ቤት መፍረስ አይደለም ሌላ ስም ቢኖረው ከዛም በላይ መደረግ ነበረበት። ደህንነት ፈረሰብኝ፣ መከላከያ ፈረሰብኝ ብሎ እዛ ጋር መጥቶ ሲናገር ይህንን እንኳን ልክ አይደለም እንኳን ማለት አይገባም። ስለ ኢትዮጵያ መከላከያ ደህንነት አጠቃላይ ኢትዮጵያ በአንድ ሰፈረ ሰዎች መዳፍ ውስጥ የነበረችበትን ኢትዮጵያን እኮ አይደሉም ባዕዳን ሁሉ የሚገረሙበት የሚደነቁበት የአሜሪካ ዓመታዊ የሰብአዊ መብት ሪፖርት ላይ እኮ የሚወጣ ሁልጊዜም ወያኔ ግድያ ብቻ አይደለም ሄዶ ሄዶ መከራ የሚያመጣባችሁ እንደሆነ ኢትዮጵያን የኢትዮጵያ አድርጓት ነበር። በጄኔቭ የአሜሪካው አምባሳደር ይሄን ነገር ስጋታቸውን በአንድ መድረክ ላይ በሰብአዊ መብቶች መድረክ ላይ ይናገራሉ። ፕሮፖርሽናል ያልሆነ ነገር ወደ አንድ ያጋደለ ነገር በኢትዮጵያ ውስጥ እየታየ ስለሆነ ይሄ ነገር መስተካከል አለበት ብለው እንደ ወዳጅ ሀገር ምክረ ሀሳብ በአደባባይ ተናገሩ።
that there is a fair representation of nations, nationalities, and peoples of Ethiopia in government institutions. Independent observers have noted, however, that most senior government positions are overwhelmingly represented by one ethnicity. The United States recommends that Ethiopia conduct a review to examine the ethnic balance in government and develop diversification strategies that comply with the tenets set forth in its ethnic federalism policies. ጋዜጣዊ መግለጫ ላይ ስለዚህ የተጠየቁት ነፍሳቸውን ማረውና የወቅቱ ጠቅላይ ሚኒስትር አቶ መለስ ዜናዊ ጄኔቭ ላይ ተናገረ የተባለውን ሰውዬ አልሰማሁትም፣ እንዲህ አይነት ድድብና ሰምቼ አላቅም አሉ። ድድብና አይደለም። ድድብና ብለህ ስለሸወድክ ሰው አይኑ የሚያየውን ነገር ስለካድክ በዛ መንገድ መቀጠል እንደማይቻል በመጨረሻውም ኢትዮጵያን ወጣቶቹም ሌላውም ታግሎ የተሸኘ ኋላ ቀር የጭቆና ያፈና የዘረኝነት ምልክት የኋላ ቀርነት ምልክት የነበረ ቡድን በተባበረ ትግል ከቤተ መንግስት ተጠርጎ ወጥቷል። እንዲህ አይነት ኋላ ቀር ቡድን ወደ ኢትዮጵያ ቤተ መንግስት ዳግመኛ ላይ መለስ ኢትዮጵያውያን ከየትም ጫፍ ከትግራይ ጭምር ዛሬ ይህን ኋላ ቀር ቡድን የትግራይ ህዝብ ጭምር በደንብ ተረድቶታል። እንኳን ኢትዮጵያ ቤተ መንግስት ትግራይ ውስጥ ከዚህ በኋላ መቀጠል የሚችልበት ሁኔታ የለም። ካዝና ሲገለብጥ የነበረ ቡድን መሆኑን 8 ዓመት ሀገር ፈርሶ ሲሰራ አየነው። ዘረኛ ዘራፊ ሁሉ ቅጽል የሚሰጠው ቡድን ከኢትዮጵያ ቤተ መንግስት በመትነኑ ኢትዮጵያውያን ውጤት ስኬት አገኙበት። ዘረኞች ከዛ በኋላ ስለፈነጩ ያንን ስኬትና ውጤት ያንን ድል በምንም ተአምር ሊያሳንሰው ወይ ሊቀንሰው የሚችል ነገር የለም። የኢትዮጵያን ትልቁ የስኬት ድል 2010 ላይ ተመዝግቧል። የኋላ ቀርነት፣ የድንቁርና፣ የዘረኝነት ዘመን ተመልሰን እዛ ውስጥ አንገባም። ህወሓትን ቤተ መንግስት ስትጠብቁት መቀሌ ላይ የምታዩበት ዘመን እንደሚያከትምም እሱንም ማሰቡ ተገቢ ነው ብዬ አምናለሁ። ክቡራን ተመልካቾቻችን ዛሬ ሰኞ ሐምሌ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሰኞ ሐምሌ 6 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።